እድሉን አግኝታችሁ በሰው ልጅ አእምሮ ውስጥ ጥቂት ዞር ብትሉ በዓለም ላይ ካሉ እስር ቤቶች ሁሉ እጅግ ጨካኝንና ርካሽን እስር ቤት ያገኙታል። ይህ እስር ቤት ከብረት ወይም ከድንጋይ የተሰራ አይደለም። እሱ ፍርሃት ይባላል። ፍርሃት አንድን ሰው ምንም አይነት ወንጀል ሳይሰራ በገዛ አእምሮ ጨለማ ክፍል ውስጥ በሰንሰለት አጥልቆ ዓመታትን እንዲያሳልፍ የሚያደርግ ረቂቅ ኃይል ነው። በአሁን ጊዜ በሺዎች የሚቆጠሩ ወጣቶች፣ ተማሪዎችና የቤት እመቤቶች የዩቲዩብ ቻናል ከፍተው ራሳቸውንና ቤተሰባቸውን መለወጥ እንደሚችሉ ያውቃሉ። ነገር ግን በየቀኑ አፕሎድ የሚለውን ቁልፍ እንዳይጫኑ የሚከለክላቸው አንድ ትልቅ ድምጽ በውስጣቸው ይጮሃል። ሰዎች ምን ይሉኛል? ቪዲዮን አይተው ቢስቁብኝስ? ቪዲዮዬ ምንም እይታ ሳያገኝ ቢቀርና ብሸነፍስ? የተለየ ዕውቀትና ውድ መሳሪያ የለኝም፣ ታዲያ እንዴት እጀምራለሁ? የሚሉ ፍርሃቶች በአእምሯቸው ውስጥ እንደ ብረት አጥር ቆመዋል። ዩቲዩብን አትፍሩት። ይህ አረፍተ ነገር ለአንዳንዶች ቀላል ሊመስል ይችላል። ነገር ግን ከጀርባው እጅግ አስገራሚ የሆነ የስነ ልቦና ሚስጥሮችና የዓመታት ውድቀቶች ያስገኙት ትልቅ እውነት አለ። ዛሬ በቻናላችን ፎአኒኬር ሰዎችን ከስኬት የሚያቆሙትን 5 ታላላቅ የዩቲዩብ ፍርሃቶችንና የአእምሯችሁን እስር ቤት ሰብራችሁ የዲጂታል ኢምፓየራችሁን የምትገነቡበትን የድፍረት ሚስጥሮች በጥልቀት እነግራችኋለሁ። ለመሆኑ የሰው ልጅ አእምሮ ከስኬት የሚያቆመው ትልቁ ጠላት ምንድነው ካላችሁኝ፣ ትችት ወይም ደግሞ የሰዎች አስተያየት ፍርሃት ነው። ይህ በሳይንስ የማህበራዊ ውድቀት ፍርሃት በመባል ይታወቃል። በደማችን ውስጥ ያለ እውነት ነው። አንድ ጀማሪ ዩቲዩበር የመጀመሪያውን ቪዲዮ እንዲጭን ሲል አእምሮ የሚያስበው ስለ ዩቲዩብ አልጎሪዝም አይደለም። እሱ የሚያስበው ስለ ጓደኞቹ፣ ስለ ቤተሰቦቹ ወይም ስለ ጎረቤቶቹ ነው። ይህንን ቪዲዮ አይተው ቢሳለቁብኝስ፣ በየመንገዱ ሲያዩኝ ዩቲዩበሩ እያሉ ቢያሾፉብኝስ የሚል ፍርሃት እጁን ይይዘዋል። ይህንን ስትመለከቱ ምናልባት አንድ አስገራሚ እውነት ልንገራችሁ። እነዚያ ምን ይሉኛል ብላችሁ የምትፈሯቸው ሰዎች የእናንተን የቤት ኪራይ አይከፍሉም፣ የሕክምና ወጪያችሁንም አይሸፍኑም፣ እንዲሁም የእናንተን የፋይናንስ ህይወት በጭራሽ ሊቀይሩ አይችሉም። ሰዎቹ ስለ እናንተ የሚያወሩት ለጥቂት ሰከንዶች ብቻ ነው። በመቀጠል ወደ ገዛ ራሳቸው ህይወትና ጭንቀት ይመለሳሉ። በትችት ፍርሃት ምክንያት ቻናላችሁን አለመጀመር ማለት የሌሎችን ሰዎች ጊዜያዊ አስተያየት ለማስደሰት ስትሉ የእናንተን ዘላለማዊ የስኬት ህልም መስዋዕት ማድረግ ማለት ነው። እኔ ዩቲዩብን ከ5 ዓመት በፊት ስጀምር ይህ ፍርሃት እኔንም ይዞኝ ነበር። ነገር ግን ስኬት የሚመጣው የሰዎችን ድምጽ መስማት ቀንሳችሁ የራሳችሁን ራዕይ መስማት ስትጀምሩ ብቻ ነው። ሁለተኛው ትልቁ ፍርሃት ደግሞ ካሜራ ፊት መቆም ነው። ብዙዎቻችሁ እጅግ አይናፋር ወይም ደግሞ ኢንትሮቨርት ልትሆኑ ትችላላችሁ። ፊታችሁን ካሜራ ላይ ማሳየት፣ በሰዎች ዘንድ መታወቅ ወይም ደግሞ በግልጽ መናገር ላይመቻችሁ ይችላል። ይህ ባህሪያችሁ ደግሞ ዩቲዩብን መጀመር እንደማትችሉ እንድታስቡ ሊያረጋችሁ ይችላል። ነገር ግን በአሁን ጊዜ ይህ ፍርሃት ሙሉ በሙሉ መፍትሄ አግኝቷል። በአሁን ጊዜ በዓለም ላይ ካሉ እጅግ ስኬታማና በሚሊዮን ዶላር የሚያንቀሳቅሱ የዩቲዩብ ቻናሎች መካከል አብዛኞቹ ሙሉ በሙሉ ፊታቸውን ሳያሳዩ የሚሰሩ የፌስለስ ቻናሎች ናቸው። በአሁን ጊዜ በሰው ሰራሽ አስተውሎት ወይም ደግሞ በኤአይ ድጋፍ ታሪክን፣ ቴክኖሎጂን፣ ቢዝነስን ወይንም ደግሞ ሳይንስን ፊታችሁን ሳታሳዩ በጥራት መስራት ትችላላችሁ። ስክሪፕቱን በኤአይ ማዘጋጀት፣ ድምጽን በጥራት መቅረጽና ምስሎችን ከተለያዩ ነፃ የቪዲዮ መጋዘኖች ወይም ደግሞ ስቶክ ፉቴጆች በመውሰድ ማቀናበር ይቻላል። ስለዚህ ፊትን የመደበቅ ፍላጎታችሁ ዩቲዩብን እንዳትጀምሩ የሚያቆም መሰናክል አይደለም። የበለጠ ጥራት ያለው ስራ ለመስራት የሚረዳችሁ ትልቅ እድል ነው። ሶስተኛውና ብዙዎች ራሳቸውን የሚያታልሉበት ትልቁ ፍርሃት የቴክኖሎጂ ፍርሃት ነው። እስኪ ውድ ካሜራ፣ ፕሮፌሽናል ማይክሮፎን እና ባለ ከፍተኛ አቅም ኮምፒውተር ልግዛና እጀምራለሁ ይላሉ። ይህ ፍርሃት አይደለም። ይህ መጀመርን የመፍራት ሰበብ ነው። እንዴት መሰላችሁ? ዛሬ እጃችሁ ላይ የያዛችሁ ተራ ስማርት ስልክ ከ50 ዓመት በፊት የሰው ልጅ ወደ ጨረቃ ለመላክ ከተጠቀሙበት እጅግ ግዙፍ የናሳ ኮምፒውተር በላይ በቢሊዮን የሚቆጠር እጥፍ የፈጠራ አቅምና ፍጥነት አለው። እጃችሁ ላይ ያለው ስልክ ባለ 4K ቪዲዮ መቅረጽ ይችላል። ድምጻችሁን በጥራት መመዝገብ ይችላል። እንዲሁም በካፕከት መተግበሪያ አማካኝነት ሙሉ ቪዲዮዎችን ማቀናበር ይችላል። ዩቲዩብን ለመጀመር የሚያስፈልገው ውድ መሳሪያ ሳይሆን ውድ ሐሳብ ነው። ብዙ ሰዎች ውድ መሳሪያዎችን ገዝተው ነገር ግን ቪዲዮዎቻቸው ምንም እይታ ሳያገኙ ሲቀር ተስፋ ይቆርጣሉ። እኔ ግን ቻናሌን ለምሳሌ ፎአኒኬርን በ2 ወር ውስጥ ሞኔታይዝ ያደረኩት እጄ ላይ በነበረው ተራ ስልክ ብቻ በመጠቀም ነው። መሳሪያችሁ እስኪያድግ አትጠብቁ። እናንተ ጀምሩ፣ መሳሪያችሁ አብሮ ማደግ ይጀምራል። አራተኛው ፍርሃት የሽንፈት ፍርሃት ወይም ደግሞ ቪው የማጣት ፍርሃት ነው። ይህ እጅግ
ከባድ የሰው ልጅ ስነ ልቦና ነው። አንድ ቪዲዮ ሰርታችሁ ፖስት ስታረጉት እይታው 0 ወይም ደግሞ 5 ወይም ደግሞ 100 እና 200 አላልፉ ብሎ ሲቀር አእምሮአችሁ ይህንን የሚተረጉመው እንደ ግል ሽንፈት ነው። እኔ ሰነፍ ነኝ፣ ቪዲዮ አይጠቅምም፣ ሰዎች አልወደዱኝም ብለው ያስባሉ። ነገር ግን ይህ የአልጎሪዝሙ አሰራር እንጂ የእናንተ ውድቀት አይደለም። ዩቲዩብ አዲስ ቻናል ሲከፈት ወዲያውኑ በሚሊዮን ለሚቆጠሩ ሰዎች አያሳየውም። ይህ ሳንድ ቦክስ ወይም ደግሞ የሙከራ ጊዜ ይባላል። አልጎሪዝሙ የእናንተን ቻናል ታማኝነት፣ ቀጣይነትና ጥራት የሚመዝንበት ጊዜ ነው። በዚህ ጊዜ ውስጥ 0 እይታ ማግኘት ማለት አልጎሪዝሙ የእናንተን ኮንተንት ለማን እንደሚያስተዋውቅ እያጠና ነው ማለት ነው። ስለዚህ 0 እይታን እንደ ውድቀት ሳይሆን እንደ መማሪያና እንደ አልጎሪዝሙ የስልጠና ጊዜ መውሰድ ይኖርባችኋል። እስቲ አሁን ደግሞ የፍርሃት ሰንሰለቱን ሰባብረን የምንወጣበትን አምስተኛውንና ትልቁን የስነ ልቦና ሚስጥር ልንገራችሁ። ዘ ፕሌይግራውንድ ማይንድሴት ይባላል። አብዛኛው ሰው ዩቲዩብን የሚመለከተው ልክ እንደ ከባድ የዩኒቨርሲቲ ፈተና ነው። ካልተሳካልኝ እወድቃለሁ፣ ህይወቴ ይበላሻል ብሎ ያስባል። ነገር ግን ይህንን አስተሳሰብ መቀየር አለባችሁ። ዩቲዩብ የፍርሃት ምንጭ ሳይሆን የእናንተ ነፃ የመጫወቻ ሜዳ ነው። እያንዳንዱ የምትጭኑት ቪዲዮ ምንም አይነት የመሸነፍ አደጋ የሌለው 0 ሪስክ ነው። ነገር ግን በታላቅ ስኬት ሊጠናቀቅ የሚችል ነፃ የሎተሪ ቲኬት በሉት። ቪዲዮ ፖስት አድርጋችሁ ባይሳካ፣ ቪው ባይመጣ ምንም የሚመጣ አደጋ የለም። ነገር ግን ከተሳካ የፋይናንስ ህይወታችሁን ሙሉ በሙሉ ይቀይረዋል። ስለዚህ ዩቲዩብን እንደ ከባድ ፈተና ሳይሆን እንደ አንድ ነፃና አስደሳች የፈጠራ ጨዋታ ተመልከቱት። በጨዋታ ውስጥ ደግሞ ፍርሃት የለም፣ ፍቅር፣ ጉጉትና ደስታ ብቻ ነው ያለው። ይህንን አስተሳሰብ ስትይዙ የፍርሃት ሰንሰለቱ ብጥስጥሱ ይወጣል።